የኢንፎርሜሽን ቴክኖሎጂ ትምህርት ክፍል የአራተኛ ዓመት ተማሪ የሆነችው ፌበን እንዳለ በዩኒቨርሲቲው ያገኘችው የኮደር ስልጠና የዩኒቨርሲቲውን ማህበረሰብ ተጠቃሚ የሚያደርግ አዲስ የቴክኖሎጂ ውጤት ይፋ አድርጋለች። ተማሪዋ የሰራችው ይህ የምርምር ስራ በዩኒቨርሲቲ ውስጥ የሚስተዋሉ የአሰራር ሂደቶችን ዲጂታላይዝ በማድረግ ጊዜና ጉልበትን ለመቆጠብ የሚያስችል መፍትሄ የያዘ ነው። እስካሁን በሰራናቸው በክላስ ውስጥ ሰርተን እንዲሁም እያደገ ሄዶ ግቢውም ተጠቃሚ የሆነበት አፕሊኬሽን አለ። የኦጂ አቴንዳንስ ይባላል። ይሄ የኦጂ አቴንዳንስ ኪውአር ስካነር ነው፣ ዳይናሚክ ኪውአር ስካነር ነው። ስካን የሚያደርገውም ደግሞ ዳይናሚካሊ በየ10 ሰከንዱ ቼንጅ እየሆነ ኪውአሩን ስካን ሲደረግ እንደ አቴንዳንስ ሪከርድ እየተደረገ ይቀመጣል ማለት ነው። ስለዚህ መምህርና ተማሪ ገባ አልገባ ተብሎ የሚቀመጠውን በፊርማ በወረቀት የነበረውን ማኑዋል የነበረውን ዲጂታል አድርገን ሪካርዲንግ ሲስተም ነው የሰራ ነው ማለት ነው። ይህ ፈጠራዋ የዩኒቨርሲቲውን የዕለት ተዕለት እንቅስቃሴዎች በማዘመን የቴክኖሎጂ ሽግግርን ለማፋጠን ጉልህ አስተዋጽኦ እንዳለው ታነሳለች። ይሄ ሪካርዲንግ ሲስተም ደግሞ ሪፖርት ይቀርብለታል ለመምህሩም ከዛም አልፎ ለኮሌጆቹ ማንገባ። ይሄ የአቴንዳንስ ሲስተምም ለአስተማሪም ይሆናል ለመምህርም ይሆናል። ጀነራል ሚቲንግም ሲካሄድ እነዛ አቴንዳንስ ሲፈረም ኖርማሊ ይሄ በሲስተም ተቀይሮ ዲጂታላይዝ ይደረጋል ማለት ነው። ስለዚህ ይሄን ብቻ ሳይሆን በቀጣይም እንደ ፋይናል ፕሮጀክት የሰራናቸው ኖቲስ ቦርድ አለን። ኖቲስ ቦርድ ማለት ግቢው ላይ የሚለቀቁ ማስታወቂያዎችን አጠቃላይ ዲጂታል አድርገን ሴንትራላይዝ የሆነ ዳታቤዝ ሲስተም ያላቸው አድርገን ሙሉ ስቶር የሚደረጉት መቼ ተለቀቀ፣ በማን ተለቀቀ፣ አርጀንት ነው አስቸኳይ ነው አይደለም የሚሉትን ነገሮች በሙሉ በሲስተም በሶፍትዌር አድርገን በቀላሉ በእያንዳንዱ ሰው ስልክ ላይ እንዲገኝ አፕሊኬሽን ዲፕሎይ አድርገን እንሰራለን ማለት ነው። የኢትዮጵያ የዲጂታላይዜሽን ትራንስፎርሜሽን ጉዞ በወጣቶች የፈጠራ አቅምና በመንግስት የፖሊሲ ማዕቀፎች የተሳሰረ የጋራ ስኬት ነው። በተለይም በዩኒቨርሲቲዎች እየተሰጠ ያለው የኮዲንግ ስልጠና ወጣቶችን ለዓለም አቀፍ የቴክኖሎጂ ገበያ ተወዳዳሪ በማድረግ በኩል ትልቅ አቅም እየፈጠረ ነው። እንደ ገቢ ምንጭም ነው። ዴታ አለ፣ ኮድ አለ፣ አልጎሪዝም ይኖራል። የሚመጡ ውጤቶች ይተነተያሉ። ነገሮች ቀድመው ከመከሰታቸው በፊት መፍትሄ እንዲያገኙ የሚያደርጉ ትላልቅ ሀገራዊ ችግሮች በጤናው ዘርፍ፣ በግብርናው ዘርፍ፣ በትምህርት ዘርፍ፣ በወቅታዊ ሁኔታ ምናልባትም በኮንፍሊክት ዘርፎች የሚሰሩ የምርምር ዘርፎች ይኖራሉ። እነሱ ደግሞ ኮዲንግ ላይ የሚሰማሩ ሰዎች እስኪላቸው በጣም ከፍተኛ በሆነ ባደገ ችግር ፈቺ በሆኑ ሰዓት ቦታ አይወስናቸውም። በየትኛውም ዓለም ላይ ሆነ የትኛውም ቦታ ላይ ሆነ ስራዎችን ይሰራሉ ማለት ነው። የገቢ ምንጮቻችን ማሳደግ እንችላለን። የትም ዓለም ቦታ ሆነ የትም ስራ መስራት ይችላል። ይሄን ባደረጉ ቁጥር አዳዲስ ቴክኖሎጂዎችን፣ አዳዲስ አሰራሮችን፣ አዳዲስ እውቀቶችን ወደ ሰው ይዘው ይመጣሉ፣ ወደ ሀገር ይዘው ይመጣሉ። ያኔ ምናልባት አሁን ካለንበት ከፍተኛ የብዙ ኢሹዎች ራሳችንን የምናድንበት መፍትሄም ሊሆን ይችላል ብለን እናስባለን። በከፍተኛ ትምህርት ተቋማት የሚሰጠው የኮደር ስልጠና ተማሪዎችን እንደ ችግር ፈቺ እየቀረጻቸው ነው። ይህ አቅም ወጣቶች ከሀገር ውስጥ አልፈው በዓለም አቀፍ የቴክኖሎጂ ገበያ ላይ ተፈላጊ እንዲሆኑ እያደረጋቸው ይገኛል። ዓለማችን እየሄደችበት ያለችው ዲጂታል የሆነ ለውጥ ስላለ እንዲሁም ሀገራችን የስማርት ሲቲ እንዲሁም የተለያዩ ዘርፎች ላይ እየሰራች ስለምትገኝ ኮዲንግ ለሀገራችን በጣም ጠቃሚ ነው። ለምሳሌ ሀገር በቀል የሆኑ ተማሪዎችን ወይም እውቀታችንን ተጠቅመን ሶሉሽኖችን፣ ፕሮብሌሞችን እኛ አንደርስታንድ በምናደርግበት ወይ እኛ ሀገሪቱ ላይ ያለውን ችግር አንደርስታንድ አድርገን ሶሉሽን ለመስጠት ይጠቅማል። እንዲሁም ከሀገር ውጭ የሚመጡ አብዛኛዎቹ ሶፍትዌሮች ዳታቸው ሴኪዩር ስላልሆነ የሚቀበጡበት መንገድ ትክክለኛ ስላልሆነ ወይም ኢንፎርሜሽናችን ያልተገባ ቦታ ሄዶ ስለሚቀመጥ እና ይሄንን ደግሞ እኛ መፍትሄ በመስጠታችን ብዙ የሀገራችንን ችግር እንቀርፋለን ብለን እናስባለን። በአሁኑ ወቅት ዓለም አቀፍ የቴክኖሎጂ ሽግግር ወደ ሰው ሰራሽ አስተውሎት አቅጣጫ እየተቀየረ ነው። በዚህ ሂደት ውስጥ ተወዳዳሪ ለመሆን ኮዲንግ እንደ አማራጭ ሙያ ሳይሆን እንደ መሰረታዊ የክህሎት ማዕቀፍ መታየት እንዳለበት ይነሳል። ኮዲንግ ላይ ራሳቸውን ስራቸውን አድርገው የሚኖሩ ሰዎች ብቻ ሳይሆኑ ማንኛውም ሰው ኮዲንግ ቢማር መልካም ነው ብዬ አስባለሁ። ምን ማለት ነው? ኮዲንግ የክሪቲካል ቲንኪንግ የማሰብ ጉዳይ ነው። ማለት ነገሮች ለምን እንደዚህ ሆኑ፣ እንዴት ይሆናሉ፣ ምን ውጤት ያመጣሉ ብሎ ጥልቅ የሆነ የማሰላሰል ጉዳይ ነው። ሰዎች ካሰላሰሉ ካሰቡና ለረጅም ጊዜ ከራሳቸው ጋር የሚያወሩ ከሆነ ኮምፒውተርን ማሰልጠን የሚችሉ ኮምፒውተር ሰልጥነው
ዴታን ከዴታ ተምሮ መወሰን የሚችል ሌቭል ላይ የሚደርስ ከሆነ ኮድ ጽፈው ዴታን ተጠቅመው ከማሽን ጋር ከሃርድዌር ጋር ኢንተግሬት አድርገው አንድ ውጤት ማምጣት የሚችሉ ሰዎች ከሆኑ ሰው ከሰው ጋር ሲያወራ የበለጠ ነገር ማምጣት ይችላል ማለት ነው። ስለዚህ ኮዲንግ የሚሰራ ሰው የማሰላሰል አቅሙ በጣም ከፍተኛ ይሆናል። የመደመር መንግስት ለቴክኖሎጂ ዘርፍ የሰጠው ትኩረት የትምህርት ጥራትን ከኢንዱስትሪ ፍላጎት ጋር ለማጣጣም የሚያግዝ ቁልፍ መሰሶ ሆኗል።